Nice. Yes. Nice the food. Nice food. It's a healthy food. Nice. Wow. Gucci. Nice. ስጋ ተሸክማ ስጋ ማ እርሶ ልበል ይኸውልህ አፉን ያስኩላት እንደዚህ አስከፍቼ በቃ ያላረኩትና ልገባ ነበር በእጄ ብዙ ጊዜ ሰው አጎርሳለሁ ታጎርሻለሽ መስከረ አጉርሻዋ አይ አንተን ሁኔታ እጄ ነው ቆይ አይ ከስራ ውጪማ ተላምዳችኋል አይደል ቀርበታችሁ የሚገርም ዋው እንደዋወላለን እንገናኛለን ታወራለህ ናቅመስልኝ አሁን ደግሞ ላቀምሳል አልከፈትከውማ ስትከፍት እሱ ያኛው በነገራችን ዶሮ ወጥ በሰላጣ በጣም ነው እንዛቀው ብሬ መውጣት ነው ጉረሱ ተንጠባጠበ አቤት ይበላ ግን ተንጠባጥቧል ላሰው ከታች ያለው አንተ ላይ አንገቷ ሁሉ ያላባት ነው ታያለህ ጫሜን አውልቅ ያለው ከላይ ማውለቅ ሳልጀምር ላይ ጥሩ እንዴ ዶሮ ከወጥ ውስጥ ነው እንደወጡት ያመጡት ይሄንን ከናንተ አልጠብቅም ከናንተ ሼፍ ብሬ እዚህም እያሸተተ ነው ሁሌም ያሸታል እስቲ እኔ ግን ከወተቱ ልጀምር ነው አይደለ ነው አይ አሁን ጀጃ እናረግማ እንኳን ደህና መጣችሁልን እስቲ አረፍ በሉና አንደና ቆየህን ሙያ እንደው አይለቅም ማለት እንዴት ብሎ ይለቃል ዛሬ በቃጠሎ ፍልሚያ የምግብ ቅምሻን ከዳኝነት ጋር አዋህደው ዛሬ እንግዲህ የምርጡ ገበታ የምንወዳቸው ሁለት ዳኞች ዛሬ ይዘንላችሁ መተናል ሼፍ ብርሃኑ መርጊያ እና ደግሞ ሼፍ ልዩ ወርቅ አበባ አንዴ በጭብጨባ እንቀበላችሁ እንኳን ደህና መጣችሁ እንኳን ደህና ቆየን እዛ ቦታውን ማብሰያውም ተለቅ ያለ ነው መቅመሻ ቦታችሁ የዳኛውን ቦታ ሰፋ ያለ ነው እንዴት አገኛችሁት ቃጠሎ ደግሞ ቅልብጭ ያለች ነች ትንሽ ነች ዶሮዋ ራሱ ቅጥነቷ ምንድነው ተጎሳቁላለች ያበሻ ነው ሜተዱ ኩኪንግ ሜተዱ ምንድነው አይ እሺ እዚህ ጋር ነው ችግሩ እሺ መጀመሪያ ማሪኔት ተደርጓል ነው እንደዚህ ነው አይደል አረ በጣም በቃ ኮራህ በኢትዮጵያ የምግብ ዝግጅት ውድድር ትልቁና እና ደግሞ የሚሰጠው ስጦታ 2.4 ሚሊዮን ብር ነውና ተሳስተሃል 2.6 ሚሊዮን ባለው ጨመረ ማለት ነው አንተ ይሄ 2.6 ግን ብዙ ብር እንደሆነ ላስረዳ እንዴት አርገሽ አትልም እስቲ 50 ሺህ ብር ደሞዝተኛ ነህ ልበለ በአመት ስንት ይሆናል ምንም ሳትጠቀም 50 ሺውን ሴቭ ያረክ ሳትበላ ሳትጠጣ ስለዚህ 2.6 ለመሆን ስንት አመት መቆጠብ አለብህ በጣም ሂውጅ እንድታሰምርበት እንዴ በደንብ ልክ ነሽ ልወዳደር ብዙ ብር ልወዳደር ማሪኔሽን አይሆንም እኮ እሺ ለማንኛውም እስቲ እንኳን ደህና መጣችሁ እንደ ሁሉ ጊዜው የቃጠሎ ፍልሚያ ትንሽ እናስተዋውቅና የተጫዋወትን ስለ ምርጡ ገበታም ስለ እናንተም ስራ እያወራን እስኪ ትንሽ ቆይታ እናደርጋለን የቃጠሎ ፍልሚያ 5 ደረጃዎች አሉት የማቃጠል ደረጃውን በዛው ልክ እየጨመረ ይመጣል አምስቱንም የቃጠሎ ፍልሚያ ያጠናቀቀ ሰው የ50 ሺህ ብር ተሸላሚ ይሆናል እኩል ከወጣችሁ 25,000 እሺ ስለዚህ ማን ይጀምር ሴት አይደል ስለዚህ ልዩ ወርቅ ቴንክ ዩ ሰርቪስ ራሱ አልተቻልክ ስለዚህ መጀመሪያ ዶሮ ነው ከዊንግ ነው ወይስ ከፈለክሽ ለካ አይነትም እኮ ዛሬ ከሼፎች ጋር መቅረብ ምን ዲፕ እንዛቅ ይዛቃል ተዝቋል እንዝቃለን በመጀመሪያው ልደፋይ ነው እንዴ ፕሌቲንጉን ስናየው ብለሽ ተጀምሪ እንብላ ዝም ብለን እኔ ምልሽ ልዩ እስቲ አሁን ትንሽ ቆይ ትንሽ እንዛቀሽ ትንሽ እንዛቅ አለበት እውነት እንዛቅ ነው አንተ መልእክት አለው አረ መልእክት ነው ተቃጠልኩ አላልኩም
እስኪ ትንሱ ከመዛቄ በፊት በኋላ ምን እንደሚፈጠር ስለማላቅ ካሁኑ እንሰነባበት። ቻው ልበል የሚያቃጥል ነገር ላይ ምን እንደምንሆን አናውቀውም። አታረገውም እንዴ? የሚያቃጥል ነገር ነው። የሚያቃጥል ነገር ውስጥ እግሩን ነው የሚነዝረው። ሰምተዋል? ብዙ ጊዜ አንዳንድ ውስጥ እግሬን ነዘረኝ። ያሳክከኛል። አይዞን። እሺ እንጀምር። እስቲ እንጀምር። ከመጀመሪያ እኔ የምለው ግን ልዩ ሼፎችም ሰው ቤት ትጠራላችሁ አይደል? ግብዣ ላይ ትጠራላችሁ፣ አንዳንድ ቦታ ልትሄዱ ትችላላችሁ። ስለዚህ ያንን የቀረበላችሁን ምግብ ማዕድ ትቀምሱትና እንዴት አስተያየት ትሰጣላችሁ? ምንድን ነው የሚደረገው? እሺ ልዩ ምን ይሆናል መሰለህ? ገና ስታየው ታውቀዋለህ ምግቡ። እውነቱን ለመናገር የማትበላው ምግብ ከሆነ በቃ ከሌላ ድግስ ነው የመጣሁት ምናምን ትላለህ። ምክንያት ታስቀጭ በሽታ ማለት ነው። በቃ አሁን ከዛ በልቼ ምናምን እንዲራብ ብሎ ማለት ምንም ማድረግ አትችልም። ከዛ ቤተሰብ ደግሞ ሲሆን ይኸውልህ በጣም ደስ የማይለው እስቲ ላትቀምሺ ሁሉ ትችያለሽ። አይተሽ ካልተመቸሽ ላትነኪው ትችያለሽ። አንተ እየቆየ ነው እንዲመልክታለሁ። ሼፍ ብሬስ ጨርሳ ነው እንዴ? እስኪ እርቦ ነበር እንዴ? ምን ይረኛል? ትንሽ ቀረዋል። ስጋ አለው። ስጋ ነው ያው አለው። ጋሽ ሼፍ ብራሽ አልኩ። እሺ ብሬ በእናትህ ጀምሯል። ሼፍ ጋሽ ይባላል እኮ አይደል? አዎ ጋሽ። አዎ ሼፍ ወይስ ሼፍ እኮ የተባልኩት እነሱ ይባላሉ ጋሽዬ። የእድሜ ጉዳይ ማለት ነው። የሙያ ሳይሆን የምን እድሜ? በነገራችን ላይ በእድሜ ትንሿ እኔ ነኝ። አስምርበት እስቲ። ከሁሉ ከምርጡ ገበታ ቲም ነው የሚያስታውቀው ነው ከካሜራማኖቹና ከእንትኖቹ ውጭ ከዳይሬክተሩ ውጭ ጀርባዋን ማለት ነው ጥቁር አንበሳ ውስጥ እናስመረመራለን ስንት እንደሆነ። በጣም የሚያናድዳቸው ነገር እድሜያቸው ነው። በነገራችን ግን የሼፎች እድሜ ብዙ አይሄድም፣ ፊታችሁ ላይ አያስታውቅም። ኧረ የነሱ እኔን ተመልከተኝ። እኔ ገና እኮ ልጅ ነኝ። ተመልከው ፊት እንዴ ፊት አታይም እንዴ? ማቲ ላይ ሰማይንም ማቲ ታዩ። እሳቸው አንጋፋ ናቸው ታውቃለህ። አይ ቲንክ የሚበላውም ነገር መሰለኝ አይደለ? ወዛችሁ ያንን እኮ ድርቅ እያለን አሁን አንተ ዝም ብለህ እዛ መጡ ገበታ አካባቢ ና አይደል? ጓዳ አካባቢ ልሽከርከር። ምርጡ ገበታ ቲሞች ወዝቦዝ ናቸው። እምር እያለባቸው ነው የማያቸው። ከቀን ቀን እያበቡ እያማረባቸው ነው የመጡት። ጭሱ ነው እባክህ እየበሉ አይደል? እስቲ ነው ብሎ እንደስቲ ዘይቱ ምናምን ገባ ሲጨስ ማፈንም አለው ለካ። እሱ ይመስለኛል። እስቲምም አለው እኮ። እሺ እናልፋለን። ወደ ሁለተኛው እንለፍ። እሺ አዎ ተዝቋል። አይ ሼፍ ኩሬ ዝቋል። በደንብ ነው ምዝቀው። አይራገፍም። እንደገና መዛቅ ያስፈልጋል። ያግዛል። እንደሱ ልክ እንደሱ። አሁን ጉረሱ ሼፍ ብሬ አቤት ሼፍ ብሬ yes ቢያጋጥመው ድግስ ላይ ቢሄድ ምግቡ ባይጣፍጠው እንዴት ነው ያለውን አስተያየት እንዴት ነው የሚሰጠው? እኔ አንዳንድ ጊዜ ድግስ ላይ ሄጄ ስፔሻሊ ብፌ ከሆነ መጀመሪያ ጀምራለሁ። ሳህን ይዤ ዳቦ ካለ መጀመሪያ ላይ ያለው ነገር አነሳና ራሴን የማገኘው መጨረሻው ላይ ነው፣ ሳላነሳ ማለት ነው። ባዶ ስመርጥ ማለት ነው። መጨረሻ ላይ ተመልሼ ከእንደገና ሁለተኛ ሰልፍ ተሰልፌ ነው ማነሳው አብዛኛውን ጊዜ። ሁለተኛው ላይ ታገኛለህ። በቃ ማለት ደግሜ አየዋለሁ። ከዛ ዳቦ ይዤ መሄድ አልችልም። እንግዲህ ያው ነውር ነው አንዳንድ ጊዜ ማለት ነውና አንዳንዴ ግን ዝም ብሎ አሻርባሻር አያምርም። የቤት አሻርባሻር ጌታ የቤት በስማን የቤት ሙያ ነው በጣም ይሄ በቃ ጭምር ያለ ትልልቅ እናቶች የሚሰሩት። ስለዚህ እናንተ የቤቱን ትመርጡታላችሁ ማለት ያምራል። በጣም ነው የሚያምረኝ። ይሄ በሰታት የሚማሰለው አንድ አቤት አሁን ድልሁ የሀዘን ቤት ምስር ወጣው ነው በልተህ ታውቃለህ? ብዙ አልሄድም። ሁሌ ምስር የሀዘን ቤት ምስር ወጥ ሱስ ያስይዛል። ይዟል የእንትን የምንድን ነው የድግስ
የድግስ ወጥ ማለት አይደል? የድግስ ወጥ በትልልቅ እስቲ እየበላን ግን ተንጠባጥቧል እኮ ላሰው ከታች ያለው አንድ ላይ ላሰው ሪፖርት እንዛቀው አይ አንተን ሁኔታ እቺ ነው ቆይ እንዛቀው ብሬ መውጣት ነው ዝም ይሳይ ልትወጣ አይ እንዴት የኔ ስበላ ብዙ ጊዜ ሰው አጎርሳለሁ። ታጎርሻለሽ? ሳላጎርስ በልቼ አላውቅም። መስከር አጎርሽዋ እኮ ላጎርስ ነው ወይ ግድ የለም ወይ ግድ የለም። እውነት ልዩ እኔ በቃ ምን መሰለሽ በ15 ቀን አንዴ ነው። እኔ አሁን እንትን ላይ ነው ያለው 15 ቀን እስኪመጣ እኔ ራሴ እንትን ይላል። እንቀጥል። ሼፍ ልዩ ወርቅ ጅቡቲ የኢትዮጵያ ምግቦች ላይ ሬስቶራንቶች ላይ ትሰሪያለሽ እና እስኪ ትንሽ ስለ ሬስቶራንቱ ንገሪን እና ደግሞ የሼፍነትን ሙያ እንዴት ነው ካሪየሩ እንዴት አመጣሹ እንዴት ዲቨሎፕ ሆነ ትንሽ እስቲ ልዩ ወርቅን አስተዋውቂልን። ኧረ ትንሽ ልዩ በል እሺ አረዘምኩት አይደል? እሺ ልዩ ሊ ነው ላኩ እስቲ ንገሪን። እሺ ካራቴ እንዳይመስል ልዩ እኮ አይደለ? ዋው አይነት ነገር በልበል ይላል እንደዛ እየጎረሽልኝ እንዴ። ቆይ ጥያቄ ላይ ይቆኛል አንዴ። ጅቡቲ ላይ ቶካ ቡና ይባላል። ቶካ ቡና በቃ ዋናው ጋቦድ ስትሪት ላይ ነው ያለው እና የኢትዮጵያን ምግብ በደንብ ፉል ያለበት ቤት ነው። የጾም የፍስክ ምናምን የጾም የፍስክ አለ። ጅቡቲ ላይ የኢትዮጵያ ምግብ እንደዛ ነው። ዋው ደስ ይላል። ስለዚህ እሱን ሬሲፒውን የሚያስፈልጉትን ግብአቶች ታዘጋጃለሽ? በሙሉ ከዚህ ነው የሚሄደው። አንተ ሼክ ማድረግ ጀመርኩ። እንዳታስረሺ መዛቅ ያስፈልጋል። ትጠየቃለህ አንተ። አምቡላንስ አለ እንዳታስቢ። አይዞሽ ናይስ። እንዛቅ እንደገና እንዛቀው። ስጋ ካለው ይዛቃል። ስጋ እኮ የለውም። ዶሮ ተነጋግራለሁ። አለው እንዴ አይሆንም እንዴ አይሆንም። ሳቢ አየር ሳቢ መጣላ እንዳኔን ምን ተያው አይነን እና ላይ መጣ ነው። ባለፈው እየሰራችሁ የምርጡ ገበታ ጊዜ ፒት ማስተር አሳ ተቀርቅሮበት ነበር አይደል? አዎ ያ ጊዜ በጣም ከባድ ጊዜ ነበር። እንዴት ነው? ምን ነበር ያጋጠማችሁ? እንዲህ ላውራልህ ታሪኩ መሰለህ። ምን ያቃጥላ? አይዞህ እንትን የለም አይቻልም እንጂ ወተት ሰጥቼሽ ብታወሪልን ሻራጉኛ አንቆት ማለት ነው። እሺ የሆነ ነገር ይላሉ። ሎሚ፣ ደረቅ ዳቦ በቃ ያላረኩትና ልገባ ነበር በእጄ። እኔ አፉን ያስኩላት እንደዚህ አስከፍቼ እንደዚህ አፉን እና ይሞታል እንደኛ እያለን አየው ነው እሱን አፉን ያዛልኩት። ማቲዮን ነገሩን ያዘል ልገባ ስል ወርዷል አለ። ፈርቶ ይው መስል እንት ወርዷል ተባለ። ያሳቅቃል ግን እንዴ በጣም እሺ ብቻ ምርጡ ገበታ ላይ እሺ። ከዛ ምን ተፈጠረ? ወረደ እንጂ ወረደ የሚወጣው እዚህ ስር ነው እንዴት ነው? አግራ ገብቶኝ እኮ ነው። አይ አልገባችም እኮ ለማውጣት አልገባችም እኮ። ደርሻለሁ እኮ አላስገባ እንዴ አፉ ላይ ጫፍ ላይ ነው የደረሽው። አልገባሽም። ወርዷል እንዳላንቀው ነው። በጣም ከባድ ነው በእውነት ለመናገር። ትንፋሹን ሊዘጋው ነበር እያለ ነበር በጣም ማለት ነው። ኢሚዲየትሊ ያ ደረቅ ዳቦ ኖሮ ባይጎረስና ባያወርዶ ነው አደጋ ነው። አጥንት ሁልጊዜም አስቸጋሪ ነው። የሰጠናቸው አሳ አጥንት እንዳለው ተናግረናል። ያንን አጥንት አንድ ባለሙያ ሲያበስል አውጥቼዋለሁ አላወጣሁትም የሚለውን ነገር ማየት ነበረበት፣ ግን አልሆነም ነበር። እሱም እያየ ማጉረስ ነበረበት። እሱም ቼክ አድርጎ ማጉረስ ነበር። እኔም እኮ ጉርሼ ነበረ፣ ግን አፌ ላይ በደንብ ሳላምጥ አወጣኋቸው። ስለዚህ አሁን ሶስተኛው ላይ ህጉ ይቀየራል። እኩል ዝቃችሁ እኩል ነው ስጋዎች አጥንቶቹ። ኧረ እየተቀየረች ነው። ምን ነው አይዞን እያፈጠጠችብኝ ነው። እንዴት ነው ካየሩ ጋር አራን ያለያዘኝ ነቅሎ ነው የሚያወጣው ይሄ ብሬ። ግን አሁን እዚህ ዓለም ላይ በቃ አንድ ምግብ ነው የሚቀረው ብትባል
ምን ምግብን ነው የምትመርጠው? በቃ አንድ ምግብ ብቻ ነው መብላት የሚችለው ብትባል? ያው ካርቦሃይድሬት ነው የሚሆነው። አንድ ከካርባ አንድ ነገር ወይ ፓስታ ወይ ዳቦ ሊሆን ይችላል። ፓስታ ወይ ዳቦ ነው የሚሆነው። ለምን አቅም ያስፈልጋል ለመንቀሳቀስ። ልዩስ? ስጋ አቤት ስጋ በነገራችን ላይ በቃ ሁሉንም ኒውትሪሽን ያሟላ ምግብ ነው። ካርብ ምናምን ይኸውልህ ኒውትሪሽኒስት ነኝ ትላለች፣ ከእንደገና ስጋ ካለው ትላለች። እንዴት አይነት ስጋ የሌለው ነገር የለም። ስትወደው ሁሉን ነገር ያሟላ። ስጋ ተሸክማ ስጋ እርሶ ልበል እስኪ አሁን ስለዚህ የመረጣችሁትን ምግብ ልክ እንደ ዝናብ ያ ምግብ እንደ ቢዘንብ ስጋ ብቻ ቢዘንብ በስማ ምን አይነት ህይወት ነው? አቤት ምቾት! ስጋ ብቻ ቢዘንብ ምንም አይነት አንዴ የተፈጨ አንዴ ቋንጣ። አስቦ ስጋ እኮ የማይሆነው ነገር ቋንጣ ግን አይዝነብ። አስቦ ሰው ፈንክቶ ነው የሚጨርሰው። አይ በጣም ቀጭን ነው እና ስፓይስድ ነው። ስፓይስ ዲዮ ነው። ቺሊ ያለው ሳልት አለው፣ በቃ ፔፐር አለው። ይዝነብ እንጂ ይዝነብ። ቋንጣ ይዝነብ አይዝነብ። ቋንጣ ይዝነብ እና ፓስታ ይዝነብ ይሻላል። ወደ ሶስተኛው እንሂድ። ለማንኛውም እንዝቃለን። በነገራችን ላይ ልክ እንዲህ ስትል ለቤት ልጆቼ እንዝቃለን ይሏል። አብረው እያየሽኝ በእናትህ እሱማ በጣም አለ ቦታ ሊቅርብ ሌላ ነገር ይኸው ግሏል እኮ። ይሄ ድሮም ቅባቴ ነው፣ ወዜ ነው። እስቲ በሼፋዊ አስተያየት ዛሬ ለሚወለዱ ልጆች የሼፋዊ ስም እናውጣላችሁ። እስቲ ድራምስቲክ ትሏለህ። ድራምስቲክ ወንድ ከሆነ ሴት ከሆነች ዊንግ ልትያት። እስቲ አበሻዊ ደግሞ ይሁን። እስኪ አበሻዊ አሁን ለአፍካስቶቹ ነው ያወጣ ነው። ለኢትዮጵያ ሴት ከሆነች ኮረሪማ ኮረሪማ አለው አይ ነገር አውጣላት። ትልቁን የሚገርም ቅመም እኮ ነው። የሚገርመውን ቅመም ነው ሰለቱ። ሴት ቅመም እናታውቃለን። ኮረሪማ ወንድስ ቢሆን ወንድ ቅመም ከብደኛ። አቤት አለ እንጂ ስንት ቅመም አይደል? ቅመሙ ብትቀምሰው ማሰለቸው ልክ እንደ ቀረፋ አይነት። ኧረ በስመ አብ! ኧረ አይገልጸውም። ተው ቀረፋን መሰለ ቅመም ወንድ አንድ ሰው አይጠራው። ከምርጡ ገበታ ማትረሱት በጣም ካሳቀንና ከገረመን ነገር ምን ነው ሳህኑን ሞላሽው ብላ ትጠይቃታለች። እሷ ማለት ነው ልጅቷን አይ አረንጓዴ ስለምወድ ነው አይሽ እኛ መቋቋም አቃተን ራሳችን። በጣም እውነት ነው ብላሻለች እንዴ? አረንጓዴ ስለምወድ ለምለም የሆነ ቦታ ወይ የልጅቷ እንዴት ነበረ አመጣጧ? እስኪ ለምንድን ነው እንደዛ ያለችው? ኮሜንቱ ሲጀምር ፕሮግራሙን ራሱ ግብአት ለማምጣት ስትሄድ ከተሰጣት ግብአት ውጭ ልታመጣ ስትሄድ ራሷ መሸከም አቅቷት ማቲን ነበር ያሸከመችው። ታሪኩ ብቻ ነበር። አልቻለችውም ነበረ እንዴ ልትወስድ የፈለገችው በጣም ብዙ ነገር ስለሆነ ማቴዎስን አሸክማ እሱ ከፊት እሷ ከኋላ ይዛ ቀረበ። ከዛ በኋላ የቀረበውን በሙሉ ነው የጨረሰችው እና ሙሉ ለሙሉ ፕሌቱ ሞልቷል። ለምን ሞላ ተብላ ስጠይቅ አረንጓዴ ስለምወድ ነው አለች። ፕሌቱ ላይ ገልጸዋለች። ፕሌቱ በሙሉ አረንጓዴ ነበር። እንዴ ላይ ነው መቃጠሉ መቀጠል ስላለበት ወደ አራተኛው እንሄዳለን። የምርቃይት ጉዳይ ወይኔ ይዝቅልሻል፣ ላንቺ ይሁንልሽ፣ ይዝቅልሻል፣ ይዝቅልሻል። እሺ እንዝቃለን ነው። አዎ አይደለ? አሁን ተቀያይሩት እንዴ ተቀያይራትንም ደስ ሲል እንደገና ትዝቃል አንዴ አራውጩ እሺ
እንትን ራሱ በስማ ኬሪንግ እኮ ነው። እስቲ አዎ እየታያያችሁ እስኪ አንዴ ብዙ አበሳሰሎች አሉ አይደል? የመጨረሻ ማብሰል የምትችሉት አንዴ ነው ማብሰል የምትችሉት ትባሉ ምን ምግብ ነው የምታበስሉት? ዶሮ ወጥ። ከውጭ ሳላድ። በነገራችን ዶሮ ወጥ በሰላጣ በጣም ነው የምወደው። እቤት ይኸውልህ ዶሮ ወጥ ምናምን ሰርቼ በዓል ሰው ሲመጣ ሰላጣ ከጎኑ አለና ይሄን ነገር በእናትሽ ዛሬ እንኳን አታስገቢው ይላሉ። ሰላጣው ማለት ነው። እውነትም በቃ መሄድ አሁን የሼፍ ቤት ነው። እውነት አስመኘኝ። እንዴ ዶሮ ከሰላጣ ጋር ከቀረበ ተሟላ ማለት ነው። እየሳተች ነው ኩሊቷ። እንዴት አይቀርብም? ጥሩ ነው። ዶሮ ሰላጣ ያለችም ጫማዬን ነው የማወልቀው። ለምን መሰለህ? ትናገረውን አታውቅም ከዚህ በኋላ። አይ ጠበበኝ። አይዞሽ ልኬ ነበር ስመጣ ይዞኝ ነው ለካ እሱ። አሁን እንሂዳ በዚህ ወደ አምስተኛው አንዴ ተቃጥለን እንጨርስ። እሺ ሼፍ ብሬ ከሀገር ውስጥ እና ከውጭ ማብሰል አንድ ምግብ ምን እንደማበስል ግን ኧረ ቶሎ መልስና እንዴ እንቃጠል። ትንሽ ተንገብገብ አይደለም በዚህ ወደ አምስተኛው ባበስል ደስ የሚለኝ ሲፉድ ነው። ጥብስም ብሰራ ደስ ይለኛል። ለምን ስፔሻል ሲምፕል ቶሎ ኩክ ጥፍሬና ጫማን ግን አውልቀው እንደኔ የሚገርም ለውጥ ነው ያለው። አቤት እኔ ውስጥ ግን አሁን ዛሬ አላሳከከኝም። ጥፍሬ ይሄ ጥፍር ቀስ ያልኩ ጸጉሬን ፈተዋለሁ። በቃ ሰላም። በጣም ነው የሚገርመው። ግን አይ ከስራ ውጭማ ተላምዳችኋል አይደል? ቀርበታችሁ የሚገርም ነው። ያው ስራችን አንድ መስመር ላይ ነው። በምኑም እንደዋወላለን፣ እንገናኛለን፣ ታወራለህ፣ ና ቅመስልኝ፣ ና እይልኝ፣ ሄደህ አስተያየት ትሰጣለህ። ይሰጣል። እኔ ሬስቶራንት ትመጣለች፣ ትቀምሳለች። ሬስቶራንት አለ አይደል? በእኔ አስተያየት ነው ሬስቶራንት የቆመው። አቤት በእኔ ሙያ ሳይሆን በእሱ አስተያየት ማለት ነው። ልዩዬ ሜኑ ላይ ያሉትን ምግቦች እንዳለ ታውቂያቸዋለሽ? የማንን? አዎ በደንብ አይደል? the best dish የነሱ ምንድን ነው የምወደው? the best dish ያው ሁሉም ቤስት ሊሆን ይችላል፣ ግን የኔ ፌቨራይት ፒዛ እና አይስክሪም እወደዋለሁ። ገና አሁን ሬስቶራንቱን ልንከፍት ነው። አሁን ደግሞ ላቀምሳት ነው በጊዜ ሂደት ማለት ነው። አልከፈትከውማ። ስትከፍት እሱ ያኛው ትግስት ይኑርሽ፣ ታገዢ። ገላገሉ አይመስልም? ናይስ። አንገቷ ሁሉ እያላባት ነው ታያለህ። ጠበበኝ ነው ሰፋኝ ነው ምንድን ነው የሚባለው? ጫማዬን አውልቄያለሁ። ከላይ ማውለቅ ሳልጀምር ብንለያይ ጥሩ ነው። አምስተኛውን ዲፕ እናድርግ። የመጨረሻው ላድርግልሽ። ዲፕ እንዘፍዝፈውና ይቀመጥ እዛ ውስጡ። ጎሽ ተመስገን። እየባሰበት መጣ። ጎሽ እስኪ አሁን ትንሽ ደገፍ በሉና ኢንዲያን ኒድ ኢንዲያ ናይስ። ስለዚህ ብሬ የአንድ የኢንዲያን ምግብ እያበሰልክ ነው። ለምን ሼፍ ልዩ እያበሰልሽ ነው፣ ዋና ሼፍ ነሽ። ሼፍ ብሬ ደግሞ አጋዥ ሼፍ ነህ። አንድ ላይ እያበሰላችሁ ከዛ በኋላ ያው ማስተዋወቅ ያስፈልጋል። የነሱ ደግሞ ለየት ያለ የመንገድ ስራቸው፣ መንገድ ላይ የሚሰሩት ስራ። ስለዚህ እስቲ እሱን በደንብ አድርጋችሁ እያስተዋወቃችሁ የምትሰሩትን ሬሲፒ እያንዳንዱን አበሳሰሉን እየነገራችሁን የምታስገቡትን ሬሲፒ አስተዋውቁልን። ምላሴን ኦልሬዲ ቆላል ፋወል ግድ የለም። ስትሪት ፉድ የሚል አለው። ናይስ ታዲያ የሆነ ነገር ጀምሪ፣ ከመጥበሻው ጀምሪልን። መጥበሻ ናይስ። ምን ከተች? ገረም መሰላ። የምን ሬሲፒ የመጀመሪያውን ክተቺ ነጋሪ ነው። የመጀመሪያው ስካምሌግ ጋር መሰላ ኦኒየን ቶሜቶ ካሪ ፓውደር ማሳላ ናይስ ኮሪያንደር ኮሪያንደር ካሞን
this is the best food. ተቀበላ ተቀበላ። ናይስ ናይስ። አሪፍ። እሺ አሁን የተዘፈዘፈውን እናውጣው። እንዴት ብለን ነው የምናወጣው? እንዲገብተን ነው። ታዲያ ሹካ ከፈለክ አምጣ። እንዴት ነው በእጃችን የምንጋወው? አይ መያዣው እኮ አለ። መያዣው ሰመጠቁ የብሬ ጠፍቷል እንዴ? ዘብዝፈው አልከኝ እኮ። መዘብዘብ እንደዚህ ነው ከበር ነው እኮ አይደል? እስከ ዛሬ ዶሮ እንደዚህ ያጣ ውስጥ ለውስጥ ሲሄድ አይተነው አናውቅም። አንተ እንዴት አገኘሁት እንድትመኘሽ። ግባ። ምንም ማድረግ አይቻልም። ናይስ። እልል በሉ። ከዚህ በኋላ ለሚመጡ ምርጥ ተወዳዳሪዎች እልል በሉ። ምላሴ ደንዞላችኋል። ማውራት አልችልም። አፍንጫ አያሸትም። ተገላገላችሁ። በነገራችን ላይ የተወሰኑት አባቱ እየተባለ ነው አባታቸው። ብሩን ግን ምን የሚያሸንፈው ሰው 2.6 ሚሊዮን ብሩ ምን የሚያደርግበት ይመስላል? ሬስቶራንት ነው መክፈት ያለበት ማለት ኮፊ ሾፕ ሊሆን ይችላል። ትንሽ ኮፊ ሾፕ ይከፍታል። ፕሮሞሽን ኮስት የለበትም። ኮንሰልተንሲ ኮስት የለበትም። ኮንሰልተንሲ ኮስት የለበትም። ያለ ቤስ አለ። ኮስት ነው። እሱም እኮ ኮስት ነው። 2.6 ሚሊዮን በነገራችን ላይ ካሽ የሚሰጠው እሱ ላይ ፕሮሞሽን ኮስት አለ፣ ኮንሰልተንሲ ኮስት አለ። ስለዚህ ይሄ ኮስት አነሳ ማለት ማቴሪያል ብቻ ነው የሚያወጣው ማለት ነው። ኮንሰልተንሲ ኮስት እኮ ከምንም በላይ ነው። የኢቢኤስ የምርጡ ገበታ ራሱ የኢቢኤስ የምርጡ ገበታ አሸናፊ ነው። ኦልሬዲ ፕሮሞትድ ይሄ ሁሉ ኮስት የለበትም። ጨርሳችኋል። ስለዚህ ይሄው ወተት ልጨምርልሽ ላንቺ እንጂ ቺርስ። አጠጣ የዛሬ እንደዚህ ተቃጠለው ፍልሚያ እኩል ስለጨርሳችሁ 25000 ብር ተሽጧል። እንወዳችኋለን፣ እናከብራችኋለን። አክብራችሁን ስለመጣችሁ በጣም እናመሰግናለን። ቀሪ የእሑድን በኢቢኤስ ፕሮግራሞች ይቀጥላሉ። እስከሚቀጥለው ጊዜ ድረስ ዋላ ይመቻችሁ። መልካም ጊዜ። እንደዚህ አዝናኝ የሆኑ ቪዲዮዎችን ማየት ከፈለጋችሁ ይህንን ተጫኑ። ቻናሉን ሰብስክራይብ ማድረግ የምትፈልጉ ይህንን ተጫኑ። የተለያዩ አሪፍ ዝግጅቶችን ወደ እናንተ ይመቻችሁ።